ከሱ ጋር ምን እንደማትፈልግ ነግሯለች። እኔም ብጠይቃት ተመሳሳይ መልስ ልትሰጠኝ ትችላለች ብዬ እንዳላጣት ፈራ። አይ ባርኮት አሽቀንጥሬ ጥልሻል። ድንጋይ መሰለሽ እንዴ ሰው ልጅ የሚወረወረው? በቃ ኑሮውን አርፈ ኑር፣ እሷም ኑሮዋን ታሸንፍበት። ተዋት። አይሆንም፣ ፍቅር ትገለኛለች። እቤት እንዳትወስዳትሽ። ያው አንቺ መጥፋት ምክንያት የተፈጠረውን ታውቂያለሽ። በሱ ምክንያት ይታመማል፣ አንዳንዴ ደግሞ ይጥለዋል። አደይ። አቤት ፍቅር፣ እንዴት ነሽ? አደይ አንድ ጥያቄ ልጠይቅሽ ነበር። ምንድነው ባርኮቴ? የአንቺ መታገት ላይ የፍቅር እጅ አለበት? ስለመጣሽ በጣም ደስ ብሎኛል። እኔም አደይ ስለመጣሽ በጣም ደስ ብሎኛል። አደይ ልበ ደንዳና ነች፣ ማንንም ማፍቀር አትችልም። የሚወዳት ልጅ ጠይቋት ከሱ ጋር ምን እንደማትፈልግ ነግሯለች። ቆይ ምን ለማድረግ እየሞከርክ ነው? ለምን እኔ እናንተስ ጥሩ ጊዜ አናሳልፍ እንዴ? ብርሃን የአደይ እህት ናት። አደይ በመለቀቋ በጣም ደስ ብሎናል ማለት ነው። እኔም ደስ እንዳለኝ እናንተም ደስ ይላችኋል ብዬ አምናለሁ። ተመልካቾቻቸው የምትወዳቸውና የምታከብሯቸው አደይ እንግዲህ በጓደኛዋ ወይንም ደግሞ በአባቷ ክርስትና ልጅ እንደሆነ እሱ አያውቅም ነበረ። ስታየው አወቀችው እና ስሙን ስጠራው በጣም ነበር የደነገጠው። እሷ ብዙ ነገር አድርጋልኛለች እና እሷ ለእኔ በቃ ከሚባለው በላይ ነው ያደረገችልኝ። ስለዚህ እሷ መሆኗን አላውቅም ነበረ። መልቀቅ አለብህ ብለው ከዲንጎ ጋር ይጣላሉ ማለት ነው። ዲንጎና የአባቷ የክርስትና ልጅ ጓደኛሞች ስለነበሩ ያው ሌላ ሴት መስለው ለምን እንደዛ አታደርጋትም፣ ለምን እንዲህ አታደርጋትም በማለት ልጁን አበረታተው እንግዲህ ብር አስገብታላቸው ነበረ። ፍቅርን በዛ የተነሳ አደይን አግቷት ነበር። እንግዲህ አድኗታል። እኔ በጣም ፈርቼ ነበረ አደይ የሆነ ነገር ትሆናለች ብዬ፣ ማለትም ትደፈራ የሆነ በቃ ለማውራት በጣም ይደፍራል ማለት ነው ትሆናለች ብዬ ነበረ። በጣም ሰግቼ ነበረ። ነገር ግን ፈጣሪ በየዋህነት አምላክ አውጥቷታል ማለት ነው። በነገራችን ድራማ ነው ግን ቢሆንም ለኛ ያው እንደሆነ አድርገን ነው የምንወስደው ማለት ነው። እና እህቷም ደግሞ ተገኝታለች። እህቷን ያገኛት ደግሞ ኤላ ነው። ኤላ እሷን ሊጠይቅ መጥቶ ቤት ይዟት መጥቶ ከዛ ከቤት ወደ ቤቱ ሲመለስ መንገድ ላይ ወርቃ ነበረ። እሱ ነው ያገኛት። እንግዲህ በጣም የሚገርም ነገር ነው። እዛው በዛው ነው፣ ሌላ ሰውም ሳያገኛት እሱ ማግኘቱ በጣም ደስ ይላል ማለት ነው። ከዛ ቤት ወስድና አንቺ ለምን ወደሽ የማነሽ ወደነሽ ስላት አይኔ አሞይ ስለነበረ ልጅቷ አባራኝ አሞይ ስለነበረ መንገድ ላይ ወደቅኩኝ ትለዋለች። እሺ እስከፈለግሽበት ድረስ እስከምትገኝ ድረስ ታመሽ ከምትድኝ ድረስ ተቀመጪ እዚህ ምንም ችግር የለ ብሎ ይላታል ማለት ነው። እሺ ትለዋለች። ከዛ እንግዲህ ሊዲያ ትሄዳለች። ሊዲያ ኤላን ትወደዋለች። ኤላን ስለምትወደው ቤቱ ትሄድና እንደ ደግሞ ምች ማናት ብላ ድር ትላለች። ኤላ አይወዳትም፣ ነገር ግን እሷ ትወደዋለች፣ ሊዲያ ማለት ነው። ይችማ መንገድ ላይ ወርቅ አግኝቻት ነው እስከፈለገ ድረስ መቀመጥ አለባት ትለው። እንደዛ ነው እንዴ? አንቺም ተደበረሽ መሄድ ትችያለሽ ስላት እሺ እሄድልሃለሁ ብላ ስትቆላመጥ አይ እኔ እንደዛ አልወጣኝም ተቀመጪ፣ እኔም ማከብረውን ሁሉ አንቺ ማክበር አለብሽ ስላት እሺ ብላ እየተቀመጠ እያለች ማናት ይቺ እኮ የአደይ እህት ናት። ቆይ ለአደይ ደውዬ ወይንም ደግሞ ለወንድሜ ደውዬ ላሳውቀው አለችና ደውላ ለወንድሟ እየነገረችው እያለ ባርኮት ደግሞ ወደ ስራ ተደውሎለት ሄደ ማለት ነው። ስንት ቀን ትቆያለህ? 1-2 ቀን እቆያለሁ እንግዲህ አደራ ብሏቸው ሄደ። ነገር ግን ዴቭ በጣም ከፍቶት ነበረ። አደይ ገልምጣው ነበር። አንተ ደግሞ ሁልጊዜ ምንድን ነው እምቢ አልኩህ አይደል? እንደ እኔ ፍቅርህን አልቀበልም አልኩህ አይደል? ለምን አትተወኝም በማለት ትናገረዋለች። ስትጮህ ሁለቱ ልጆች ይመጣሉ። ምን አባሽ ሆነሽ ነው የምትጮኸው? እዚህ ሰው የምረብሽው ትላለች ፍቅር። እንግዲህ ፍቅር በጣም ፈርታለች ማለት ነው። እሷ እንደሆነች አደይ ታውቃለች። አደይ ግን ለማንም አላካፈለችም ሚስጥሩን ማለት ነው። እሷ እንደጠነሰሰች እና እሷ እንዳስወሰደቻት ለማንም አልተናገረችም። ወንድሟ ጠይቋት ነበረ። ባርኮት እዚህ የፍቅር እጅ አለበት እንደ አንቺ የታከሽበት ስትሲላት አረ በፍጹም የለችም ብላ
ሸፈነችላት ማለት ነው። እስከ መቼ ድረስ የፍቅር ክፋት እስከ መቼ ድረስ ነው የሚቆየው? በጣም በሚገርም ሁኔታ አንዳንድ ጊዜ ደግሞ ይዘገንናል። ፍቅር የምታደርገው ነገር በአደይ ላይ በጣም ነው የሚዘገንነው ማለት ነው። በነገራችን ፍቅር ሳትሆን ያው አንዳንድ ጊዜ እንደውም እኔ ጠፍሬ ነው የሚለኝ ድራማ ነው እንጂ እንደው ወይኔ በጣም ነው የምናደደው ማለት ነው። ግን በነገራችን እሷ ሳትሆን ያው አሰሪዋ ነው ማለት የካራክተሩ ነው የሚያሰራት እንጂ እሷ አይደለችም። ግን ደግሞ በጣም ያናድዳል ማለት ነው። እሷ የምታደርገው ነገር በጣም ያናድዳል። ነገር ግን ባርኮት በጣም ነው የሚወዳት አደይን ማለት ነው። በጣም ወይ ደግሞ ሊያገኛትም ይችላል ማለት ያው ዴቭን እሺ አላለችውም። አደይ እስካሁን ድረስ ምንም እሺ አላለችውም። ስሬም እንድትጠጋ አልፈልግም ብለዋለች ማለት ነው። ዛሬ በጣም ከሚባለው በላይ ማስጠንቀቂያ ነው የሰጠችው። ወይ አያድናት ወይ ምን አይል ዝም ብሎ ፍቅሬን ተቀበይ አራባና ቆቦ የሆነ ነገር ዴቭ በጣም ያስቸግራታል ማለት ነው። ባርኮት እንግዲህ ምናልባት ቀስ ብሎ እሷም ወደ ልቧ ልታስገባው ይችላል ማለት እንግዲህ ዴቭ እሺ አላለችውም። ግን ያው ባርኮት እህቴ ብሎ ቀርቧታል። ያው እህቴ ብሎ ስለቀረበ ያው ትንሽ እያሉ ሊቃረቡ ይችላሉ ማለት በጣም ትወደዋለች። ወንድም እያለ ባርኮቴ ነው የምትለው፣ እሱም እንደዛው ያው እህቴ ነው የሚለው ማለት አስቀድሞ ዴቭ አፈቅራታለሁ ብሎ ስለተናገረ እሱን ሊነግራት የነበረውን ትቶታል ማለት ነው። እንደ አጋጣሚ ሆኖ እምወዳትን ሌላ ልጅ ወዳታል። ስለዚህ የሚወዳት ልጅ ደግሞ ጓደኛዬ ነው። ግን እሺ አላለችውም። እኔ ብነግራት ምናልባት እስከ ሁሉም ድረስ ላጣት እችላለሁ። ስለዚህ አርፌ ልቀመጥ ብሎ እንትን ሲላት አንተና ያ ሰው አንድ አይደላችሁም። ስለዚህ እሱን አልተቀበለችውም ማለት አንተ እንደዚህ የዛ ሰው እንትነህ ማለት አይደለም። ስለዚህ አንተ ምድል ሞከር ስትለው አይ ይቅርብኝ ጓደኛዬ ነው እና ደግሞ በጣም የቅርብ ነን ሲላት አይ እንደዛ ከሆነ ጓደኛ ከሆነ በቃ ጠይቃት ይቅርብህ ብላ መከረችው ማለት ነው። እሺ ብሎ ተቀብሎ ያው ወደ ስራው ሄደ። ባርኮት በጣም ነው የሚያሳዝነኝ። አሁን ደግሞ ዴቭ እንትን ያለው ማለት ነው ባርኮትን አሁን ትቷል። በቃ እህቴ ናት ስላለው ትቷል። ባርኮትን ትቷል መጠርጠሩ። አሁን ዴቭ ደግሞ የሚጠረጥረው ኤላን ነው። ኤላን እንኳን ደህና ተመለስሽ፣ ስለተመለስሽ በጣም ደስ ብሎኛል ሲላት ኤላ ማለት ነው እሱ አይኑን አፍጦ ያንከራትታል። እንደው እጁን ይዞ አያስወጣው ነገር በአይኑ እንዴት እንደገለመጠው። ግን እኮ እሺ አላለችውም። ምን በቃ የሆነ እህቷን እንኳን አልጠበቀላትም። እሷ ሄዳ እህቷን እንኳን ፈልጎ አላገኛትም፣ ወይንም ደግሞ አልጠበቀላትም። ደግሞ የሱ ብሎ ፍቅር ዴቭ አስጠልቶኛል ማለት ነው አሁን እና እንኳን ደህና ተመለሰች ብለናል። በጣም ከሚባለው በላይ ፈርተንልሽ ነበረ። ይሄ ዲንጎ የሚባል ድንጋይ ራስ ጠጥቶ መጥቶ የሆነ ነገር ያረግሻል ብለን ፈርተን ነበረ። ያው እንግዲህ ምንም ማድረግ አይቻልም። ደህና ሆነሽ ተመልሰሽ መጥተሻል ወደ ቤታችን። በጣም ደስ ብሎናል።